ከ22 ሰዓታቱ ትንቅንቅ ማብቃት በኋላ የአሜሪካው ፕሬዝዳንት ለአነጋጋሪው ሰው ደወሉ። ተጋድሎውን እንዳደነቁለት ነገሩት። ከዚያ ጊዜ ጀምሮ በዶናልድ ትራምፕ ልብ ውስጥ የገባው ይህ ሰው ሳይወጣ ቀረ። ትራምፕ በሁለተኛ ዙር ዋይት ሃውስ ሲገቡ ተከትሏቸው ገባ። ትራምፕ እንዲህ የሆኑለት ሰው የመዝገብ ስሙ እንኳን በቅጡ አይታወቅም። ክርስቲያን ክሬግሄድ የሚል የፍልሚያ ስም ግን አለው። የክሬግሄድ ምስል ግን አዲስ አይደለም። ጂንሱን ለብሶ የጥይት መከላከያ ላዩ ላይ ጣል አድርጎ ወደ አንድ ሆቴል ሲገሰግስ የሚያሳየው ምስል ዓለምን በኢንተርኔት ዞሯል። ናይሮቢ በሚገኝ ሆቴል በአልሸባብ ታጣቂዎች የታገቱ ሰዎችን ለማስለቀቅ ጠመንጃውን ከመኪናው ውስጥ አውጥቶ መፋለሙ በማንም የሚረሳ አይደለም። የአልሸባብ ብረት ነካሾችን ከሌሎች ጋር ሆኖ በማሰናበቱም ሁሉም ያስታውሰዋል። የአሜሪካ ዜግነት እንኳን ሳይኖረው የአሜሪካውን ፕሬዝዳንት እንዲጠብቅ የተመረጠውም በዚህ ድንቅ ተጋድሎ ነው። ያቺ የናይሮቢ ክስተት አይደለም በትራምፕ በቤተሰባቸው ዘንድም ትልቅ ቦታ አግኝታለች። ትራምፕ በፔንሲልቫኒያ የምርጫ ዘመቻ ላይ ንግግር ከማቅረባቸው በፊት አስተዋውቆ ወደ መድረክ የጋበዛቸው እርሱ ነበር። የግድያ ሙከራ በተደረገባቸው ወቅትም የእርሱን ስም ለማንሳት ተገደዋል። ይህኔ ክሬግሄድ ጠባቂ ቢሆን ኖሮ ሊገድለኝ የመጣውን ተኳሽ ገላግሎት ነበር። እርሱ እኮ የንስር አይን ያለው ሰው ነው በማለት አሞካሽተውታል። ፕሬዝዳንት ሲሆኑም ከባለ ሲመታቸው ጀምሮ የግላቸው አደረጉት። አነጋጋሪው ተኳሽ ዝነኛው ወታደር ክርስቲያን ክሬግሄድ የ47ኛው የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ የግል ጠባቂ ሆነ። ከልጃቸው ዶናልድ ትራምፕ ጁኒየር ጋር ልዩ ቅርበት ያለው ይህ ወታደር በማያሚም አብሮ እስከ መክረም ደርሷል። የ48 ዓመቱ ጎልማሳ ድርጊቱ ብቻ ሳይሆን ድርጊቱን ታሪክ አድርጎ ለማስቀረት ያደረገው ጥረትም አነጋጋሪ ነው። የብሪታንያ ልዩ ኃይል ወታደር የሆነው ክሬግሄድ ክስተቱን የመዘገበበትን ዋን ማን ኢን የተሰኘ መጽሐፍ ማሳተም አትችልም፣ አንተ የሚስጥር ሰው ነህ ተብሎ ተከልክሏል። የእንግሊዝ የመከላከያ ሚኒስቴር መጽሐፉ እንዳይታተም የፍርድ ቤት እግድ እስከ ማውጣትም ደርሷል። የትራምፕ እጆች ግን ሙቅ ሆነው ተቀብለውታል። ዋይት ሃውስ ገብቶ ናይሮቢ የነበሩ አሜሪካውያንን ሕይወት አትርፈሃል ተብሎ በትራምፕ የተሸለመው ሰው አሁን ዋይት ሃውስ የሚገኘው የክብር ሽልማት ሊቀበል ሳይሆን የያኔውን ሸላሚውን የዛሬውን አለቃውን ትራምፕን ለመጠበቅ ነው። ዱሲት ዲቱ ሆቴል አጥር ስር የቆመችው ቶዮታ ራክቲስ መኪና ውስጧ ያሉትን ሰዎች አየችም። የመኪናዋ ተሳፋሪዎች ግን ገባ ወጣ ሄድ መጣ ማለታቸውን አላቆሙም። ጥር 15 2019 እንደ አውሮፓውያን አቆጣጠር ላይ ግን አራቱ ሰዎች ለምን ከመኪናዋ መውረድ ሳይፈልጉ እንደቀሩ ግልጽ ሆነ። ዌስትላንድስ ናይሮቢ የሚገኘው ቅጥር ግቢ ሆቴልን ጨምሮ የተለያዩ የንግድ ተቋማትን ይዟል። 5ቱ ሰዎች ይህንን አካባቢ እያጠኑ ነበር። 4ቱ ሰዎች በመኪናዋ ተሾፍረው የሆቴሉ በር ላይ ተከሰቱ። 5ኛው ሰው በእግሩ ወደ ሆቴሉ ሬስቶራንት ፈጥኖ ደረሰ። በቅጽበት ምን መጣ ያስባለ የተኩስ ድምፅ ዌስትላንድን አናወጠ። ቦምብም እንደ በረዶ ወረደ። አሊሳሌም ጊቹንጌ ጎበዙ ተማሪ በአይቲ ተመርቆ ስራ አግኝቶ የነበረው ሰው ድንገት ሞምባሳ ባለ የኮንስትራክሽን ድርጅት ስራ አገኛለሁ ብሎ ከቤቱ የወጣው ሰው ከቤተሰቦቹ ጋር ለ2 ዓመት ያልተያየው ወጣት ጠመንጃውን ይዞ እዚያ ነበረ። ቤተሰቦቹን ተደብቆ አልሸባብ የሆነው አሊ ሳሌም ከ5ቱ ሰዎች አንደኛው ነበር። ጅብሪል በመባል የሚታወቀው ማሂር ካሊድ ሪዝኪም በዚያ አለ። እርሱም መግደያውን ይዟል። ሌሎችንም ራሱንም የሚገድልበትን ቦምብ ታጥቋል። ከ2 ቀናት በፊት ድንበር አቋርጦ ኬንያ የገባው ሪዚኪ በጠመጠመው ቦምብ የራሱንና የሌሎች ሰዎችን ሕይወት ለማጥፋት ብዙም አላመነታም። የኬንያው ተወላጅ ኦስማን አህመድ ሐሰንም ከታጣቂዎቹ አንዱ ነው። መሐመድ አዳም ኑር እና አብዱልቃኒ አራብ ዩሱፍ አልሸባብ መልምሎ ለናይሮቢው ግዳጅ ያዘጋጃቸው ሰዎች ነበሩ። ሪስኪ ራሱ ላይ ቦምብ አፈንድቶ ነገር ከተደበላለቀ በኋላ 4ቱ ታጣቂዎች ሆቴሉን በእግሩም በእጁም አቆሙት። ያገኙት ነገር ላይ ሁሉ ተኮሱ። 21 ንጹሃን እስኪሞቱ ድረስም ዱሲት ዲቱ ሆቴልን በደም አጨቀዩት።
ሐራካት አልሸባብ አልሙጃሂዲን ነኝ የሚለው ድርጅት ሙሉ ኃላፊነቱን ወስዳለሁ አለ። በ1998 ዓ.ም የአሜሪካ ኤምባሲ በአልቃይዳ የተመታባት ናይሮቢ ደግሞ ስሟ ዳግም ጠለሸ። አልሸባብ አሜሪካውያን ይገኙበታል በተባለው ሆቴል ላይ ጥቃቱን መፈጸም የፈለገው በኢየሩሳሌም ምክንያት ነበር። የዘመቻው መጠሪያም ኢየሩሳሌም መቼም የአይሁድ አትሆንም የሚል ነበር። ትራምፕ ያኔ ኢየሩሳሌም የእስራኤል ዋና ከተማ ነች ብለው ሲያውጁ አረ የኛም ናት ብለው ድምጻቸውን የሚያሰሙት ፍልስጤሞች አዝነዋል፣ ተቆጥተዋል። ታዲያ አልሸባብም ይህንን ክፍተት ተጠቅሞ ነገሩን ወደ ለመደበትና ወደሚችለው ሽብር ቀየረው። ታጣቂዎቹ የተኩስ ሩምታ ከፈቱ። ነገሩም ድንገት የሆነባት ናይሮቢም ተጨነቀች። በምህፃረ ቃሉ ኤስኤስ ይባላል። ሲተረተር ስፔሻል ኤር ሰርቪስ የሚል መጠሪያ ይኖረዋል። እንግሊዝ አሉኝ ብላ ከምትጠራቸው መመኪያ የጦር ክፍሎቿ አንዱ ነው። አደረጃጀቱ የልዩ ኃይል ቅርጽ አለው። እንደ አውሮፓውያን አቆጣጠር በ1941 በሁለተኛው የዓለም ጦርነት ወቅት የተቋቋመው ኤስኤስ ከሬጅመንት ጀምሮ ኮር የደረሰና በውስጡ ከ20 በላይ የጦር ክፍሎች ያሉት ነው። ኤስኤስ ልዩ ግዳጆችን የሚሸከም ቁር ሐሩር የማይመርጥ ባህር አየር ብሎ ዳር የማይል መቺ ኃይል መሆኑን ታሪኮቹ ያሳያሉ። በጸረ ሽብር ተግባር፣ በታጋጅ ማስለቀቅና በልዩ የቅኝት ሥራዎቹ የተካነ ነው። ከቤንጋዚ እስከ ሲሲሊ፣ ከግሪክ እስከ ፎክላንድ፣ ከጀርመን እስከ ኢራቅ በፈጸማቸው ተልእኮዎቹ በገረምት የአይን ኳሶች ተንከባለውለታል። እጅግ ምስጢራዊ ተልእኮዎችን የሚፈጽመው ኤስኤስ የመንግስት አካላት ፓርላማው ጭምር የማይጠይቋቸውን ግዳጆች በመወጣት ይታወቃል። የትራምፕን ልብ ያሸነፈው ክርስቲያን ክሬግሄድ እዚህ ዝነኛ ተቋም ውስጥ ነው የሰራው። ያኔ በናይሮቢ የተገኘው ከስልጠና ጋር በተያያዘ እንደሆነ ተነግሯል። እረፍት ላይ ነው የሚለው ነገርም ጎልቷል። በእርግጥ የእርሱ በዚያ ስፍራ መገኘት አጠያያቂ ይመስላል። ክርስቲያን ክሬግሄድ አንዳች ተልእኮ አስቀድሞ ተቀብሎ ካልሆነ በቀር እንዴት ወደ ሆቴሉ ብቅ ሊል ቻለ ብለው የጠየቁም አልጠፉም። እርሱ ግን ስልክ ተደውሎልኝ ነው ይላል። መኪናው ውስጥ አስቀምጦት የነበረውን ጠመንጃ በድንገት አውጥቶ ከኬንያ የጸጥታ ኃይሎች ጋር አብሮ ተታኮሰ የሚለው ዘገባ አልዋጥልህ ያላቸው አሉ። ወታደሩ በሰጠው ቃለ ምልልስ ላይም ዝግጁ ነበርኩ ማለቱ ጥያቄው ይበልጥ እንዲጠየቅ አድርጓል። የሆነው ሆኖ ክሬግሄድ ከአልሸባቦች ጋር ተፋልሟል። እንግሊዝ ቀድማ ልካው ይሁን አይሁን ባይታወቅም አድርጎታል። በተለይ የእንግሊዝ የመከላከያ ሚኒስቴር ዋን ማን ኢን የተሰኘ መጽሐፉ እንዳይወጣ ሲያግድ ጠርጥር ያሉም ብዙዎች ናቸው። ሚስጥራዊው ኤስኤስ በቀጥታም ይሁን በተዘዋዋሪ በሚሳተፍባቸው ግዳጆች ላይ ሚስጥሮቹ እንዲወጡበት አይፈልግም። ክርስቲያን ክሬግሄድ ግን በወቅቱ እረፍት ላይ እንደነበር ተነግሯል። የሆቴሉ ታዳሚዎች በተኩስ ሲጨነቁ እርሱ በስፍራው ደርሷል። የአውስትራሊያን እና የስሎቬኒያን ዲፕሎማቶች የሚጠብቁ ጠባቂዎችም ተቀላቅለውታል። የጸጥታ አካላቷን በጥቃቱ ያጣችው ኬንያም በሜዳዋ አለች። 22 ሰዓታትን የፈጀው ተኩስ የልዩ ኃይልነት ልምድ ባላቸው ወታደሮች የበላይነት ተደመደመ። ክሬግሄድ ያለበት አሰላለፍ ድል ነሳ። አራቱ ቀሪ የአልሸባብ ታጣቂዎች የታጠቋቸው ታይፕ 56-2 እና AK-47 ጠመንጃዎች አላዳኗቸውም። አራቱም እርምጃ ተወሰደባቸው። ከዚህ በኋላ የወቅቱ ፕሬዝዳንት ኡሁሩ ኬንያታ በቴሌቪዥን ቀርበው የአልሸባብ ታጣቂዎች መመታታቸውን ተናገሩ። ማህበራዊ ሚዲያው ያስቀረው የኤስኤሱ ወታደር ምስል ግን ይበልጥ አነጋገረ። አንዳንዶች የሆነ የሆሊውድ ፊልም ታሪክ የሰሙ መሰላቸው። ዶናልድ ትራምፕም ዝናውን ሰሙ። አልሸባብ ላይ የተኮሱት እነ ክሬግሄድ ምንም እንኳን 21ዱን ሟቾች ማትረፍ ባይችሉም ከዚህ በላይ ሰው እንዳያልቅ አድርገዋል ተባሉ። ትራምፕም ደወሉለት። በዋይት ሃውስ ጠርተው ሸለሙት። በመጨረሻም የግል ጠባቂያቸው አደረጉት።